ምንድነው የተለያየ ነገር እንድንሰራ የሚያደርገን? የመጀመሪያው የተለያየ ነገር እንድንሰራ የሚያደርግ አሁን ላይ በዚህ እድሜ ካያችሁት ልምድ ነው አይደል? የለመድነው ሰው የለመድነው ሰፈር የለመድነው ሐሳብ የለመድነው ልብስ የለመድነው ምግብ የለመድነው እያለ ይቀጥላል። ታዲያ ምንድነው ተግባር ውስጥ የሚከተል ነገር? ልምድ። ጧት ስትነሱ መጀመሪያ ስትነሱ ያደረጋችሁት ነገር የልምዳችሁ ነው ወይስ የፍላጎታችሁ? የልምዳችን ነው። ተግባር ውስጥ ለመግባት ምን ያስፈልጋል? ትልቁ ነገር የሚያስነስ ተግባርን የሚቀሰቅስ ነገር ምንድነው? ጠንካራ ግልጽ ፍላጎት። አንድ ሰው ደጋግሞ ከሚገጥመው ችግር ለመውጣት ከፈለገ፣ አንድ ሰው ደጋግሞ እየሞከረ እየወደቀ ከሆነ መልሶ እየወደቀ ከሆነ፣ አንድ ሰው ከማይፈልገው ተግባር፣ ድርጊት፣ ሱስ፣ ልምምድ ውስጥ መውጣት ከፈለገ፣ አንድ ሰው በህይወቱ ማግኘት የሚፈልገውን ውጤት ላይ ለመድረስ ለውጤቱ የሚገባ ተግባር ውስጥ መግባት ካለበት ጠንካራ ግልጽ ፍላጎት ያስፈልጋል። ህይወቴ ብላችሁ የምታስቡት ነገር አለ አይደል? ህይወቴ እንዲህ ነው እንዲያ ነው አንልም። ህይወቴ ግራ ያገባ ነው፣ ህይወቴ ደስተኛ ነው፣ ህይወቴ ምቾት ነው፣ ህይወቴ መከራ ነው የሚሉ ሰዎች አሉ። የተለያየ ትርጉም። ህይወቴ ዳሽ ነው የምትሉት እሱን ዳሽ ላይ የምትሞሉት ነገር አመራሩን ካስተካከላችሁት ይስተካከላል። አመራሩ ትእዛዝ ካልሰጠ ይሄ አክሽን ውስጥ የሚገባው ምንድነው? አክሽን ውስጥ የሚገባው ሰውነት ነው አይደል? በአንደበት አክሽን ውስጥ እንገባለን፣ በድርጊት ተግባር ውስጥ እንገባለን። ሰውነታችንን ወስደን በማንቀሳቀስ ተግባር ውስጥ እንገባለን። ስለዚህ የምንገባበት ተግባር ከፈለግን ወይንም የምንወጣበት ተግባር ከፈለግን አመራሩ መቀየር አለበት። አመራሩ ደግሞ የግላችን ብቻ አይደለም። ቤተሰብ አመራሩን ምን ያደርገዋል? ይሞርደዋል። አስተማሪዎቻችን አመራሩን ይሞርዱታል፣ ይጠመዝዙታል። ጓደኞቻችን፣ ሚዲያ፣ ሶሻል ሚዲያው፣ የምናያቸው፣ የምንሰማቸው፣ የምናሰላስለው ነገር ሁሉ ይሞርደዋል። ፍላጎት የምንለው የመጀመሪያው ጠንካራና ግልጽ ፍላጎት። ስለዚህ ጠንካራ እና ግልጽ ብለን ፍላጎትን ካየን አሁን ፍላጎት ምን መሆን አለበት? ለመሰላችሁ የሚጠቅም ፍላጎት አለ፣ የማይጠቅም አለ፣ የሚያሻግር አለ፣ የማያሻግር አለ። ምን እፈልጋለሁ የሚለው በህይወቴ ምን እፈልጋለሁ? ለስጋዬ የሚሆን፣ ለህሊናዬ የሚሆን፣ ለመንፈስ የሚሆን፣ ለሶስቱ የሚሆን። በብዛት ቅንጦት እንዳይመስላችሁ ከመሰረታዊ ነገር ጀምሩ። ቤት፣ ምግብ እና ልብስ አይደል? እንደ ልብ የምኖርበት ቤት እና እንደ ልቤ መመገብ መቻል፣ ከዛስ መልበስ እንደ ልቤ መቻል። እነዚህን ማስቀመጥና እንደየሃይማኖታችሁ እንደየእምነታችሁ ከእምነቱ ባልወጣ መልኩ እነዚህ ነገሮች ማሟላት የሚል ነገር አንድ አስቀምጡ። በግልጽ አስቀምጡ። ስታስቀምጡ ቤት ከሆነ ምን አይነት ቤት? ግልጽ የሚለው ላይ ቅድም ብለናል። ጠንካራ ግልጽ ፍላጎት። የኛ ኃላፊነት በምድር ላይ በፊው ሁሉ ተቀምጧል። ፈቅዶ ብኖር ነው። ቢፈቅድና እስከዛ ቀን ድረስ ብቆይ እንዲህ ማድረግ ፈልጋለሁ። አለቀ። ስለዚህ ለሰማይም ለምድርም የሚበጅ መሻት በዝርዝር አስቀምጡ። አትፍሩ። የምንፈልገው ነገር አንደኛ በምን ይለካ? ለመንፈሳዊ ማንነት፣ ለህሊና እና ለስጋ የሚበጅ ፍላጎቶችን ዝርዝር አድርገው ቶፕ 3 ጻፉ። ቶፕ 3 ነገሮች፣ 3 ነገሮች በህይወቴ ለህሊናዬ፣ ለመንፈሴም እንዲሁም ለምኔ ለስጋዬ የሚሆን የምፈልጋቸው ቶፕ 3 ነገሮች። 4 5 6 አይዟችሁ። እንትን ብፌ ነው ብያለሁ አይደል? ህይወት ብፌ ነች። አንዳንድ ሰው ብፌነቱን አያይም፣ ሽሮ ብቻ ነው የሚያየው። ስለዚህ ባየው የሚያየውን ነው የሚሰጥ። ብፌው ብዙ ነው በምድር ላይ ያለው። ከጠየቅ ይሰጣል። ኢትዮጵያ ውስጥ ሁን ይሰጣል። አሜሪካ ስለሄድክ አይደለም። አሜሪካ ሁን እና ጥያቄውን አትጠይቅ አይሰጥም። ቦታው አይደለም። ፈጣሪ ለመስጠት ቦታ ይመርጣል። ተግባር ውስጥ እንድንገባ የሚያደርገን ፍላጎት ከሆነ ፍላጎታችንን ቢያንስ 3 መሰረት ይሄን የማያወላውል ጥያቄ ጠንካራ ነው አይደል? መጀመሪያ ነው ጠንካራ ግልጽ። ጠንካራ ማለት ይቀየራል እንዴ? በህይወቴ ሁሉ ጊዜ ሊቀያየሩ ይችላሉ ብዬ የማላስባቸው 3 ፍላጎቶቼ፣ 3 መሻቶቼ፣ አንደኛ፣ ሁለተኛ፣ ሶስተኛ
በህይወት ዘመኔ ሁሉ ጊዜ የምጠይቀው እስካገኛቸው ድረስ ካገኘኋቸው በኋላ ከማግኘቴ በፊትም ከማግኘቴ በፊት ስለማሰቤ እያመሰገንኩ ካገኘው በኋላ ስለማግኘቴ እያመሰገንኩ የምሄድባቸው 3 በየቀኑ በየደቂቃው በየሰከንዱ ለምታረገው ድርጊት ለምታስበው ሐሳብ ለንቅስቃሴዎች ሁሉ እነዚህን መሻቶቼ ጋር የሚያደርሰኝ ነው አይደል? አሁን ጠንካራ ነው አይደል ያለው? እነዚህን ስሜቶቻችሁን እነዚህን ፍላጎቶቻችሁን ጠንካራ እንዲሆን ለማድረግ ዛሬ ስትጽፉት ተራ ፍላጎት ሊሆን ይችላል። ፍላጎቱ እየጠነከረ እንዲመጣ ያስፈልጋል። እናንተ ውስጥ አጥንት እንዲያወጣ ያስፈልጋል። ልብ በሉ፣ አንድን ከሰል አቀጣጥላችሁ ከተወሰነ ጊዜ በኋላ ብትሆኑት ብትተውት ምን እያደረገ ይመጣል? አመድ እየሆነ ይመጣል። ብታራግቡትስ በይበልጥ ጥቁሩ ፓርት ቀይ እየሆነ ምን ይሆናል? ፍም እየሆነ ይመጣል አይደል? እናንተም ይህን ፍላጎት ልታራግቡት ይገባል። ማንም አያራግብላችሁ። ጠንካራ ግልጽ ፍላጎትን አንስተናል። እንዴት እንደሚመረመር ጽፋችኋል። 3 ጠንካራ ለማድረግ ደጋግሞ ፍላጎትን ማየት። ቅድም ላስቀመጣችኋቸው ግቦች ምን ማዳበር ያስፈልጋችኋል? ልምድ። በደንብ አዳምጡ። ከተግባር በፊት ልምድ ይቀድማል። ልምድ ማለት ትንንሽ ተመሳሳይ ተግባራት በወጥነት መስራት ሲሆን ተግባር ማለት ለእቅዳችን ለተግባራችን የሚበጅ ያክል ድርጊት ውስጥ መግባት። ለምሳሌ መጽሐፍ አንብቦ ህይወትን መቀየር ምናልባት በቀን ውስጥ 1 ቻፕተር ምናልባት በቀን ውስጥ 10 ገጽ 5 ገጽ ማንበብ ሊያስፈልገኝ ይችላል በአንድ ዓመት ውስጥ የምፈልገው ደረጃ ለመድረስ። ነገር ግን ለማንበብ ውስጥ የሚከተኝ ልምድ ያስፈልገኛል። ለምን? ልብ አድርጉ፣ ቡናም ሲቀመስ አይጣፍጥም ነበር። መጽሐፍም መጀመሪያ ገልጠን ስናነብ ምን አይልም? አያዝናናም ነበር። ነገር ግን ከማንበቡ ይልቅ ምኑ ይጣፍጣል? ልምድ ይጣፍጣል። ልምድ ይጣፍጣል ማለት ልምድ ሁሉ ጊዜ አምጣ እንዲለን ያደርገናል ህሊናችን ከለመደው። ስለዚህ ማስለመድ ነው ያለብን ማለት ነው። ከመተግበር በፊት ማስለመድ አለብን። ተግባሩ ውስጥ ከመግባታችን በፊት ማስለመድ። በቀላሉ ልምድ አይገነባም። ልምድ ከልጓም ይልቃል ይባላል። ልምድ ከልጓም ይልቃል። ልምድ ከምን ይልቃል? ልጓሙ እኮ ፈረሱን መግሪያ ቦታ ነበር። ፈረሱ ግን የለመደው ነገርና ልጓሙ የትኛው ይበልጣል? ልምድ ይልቃል። አሁን ለኔና ለናንተ ህሊና የሚበልጠው ነገር ምናችን ነው? ልምምዳችን ነው። ስለዚህ ለግቦቻችሁ 3ቱ በህይወቴ ፈጣሪን የምጠይቃቸው የምፈልገው 3ቱ ነገሮች ያላችኋቸው አለ አይደል? አሁን የጻፋችሁት ለነዚህ 3 ነገሮች ልምድ ማንም መጥቶ አያዳብርላችሁ። ለምትፈልጉት ፍላጎት ተመሳሳይ ምን ያስፈልገናል? ተመሳሳይ ልምድ ያስፈልገናል። የት አለ ልምድ? በየቀኑ የሚደረግ አትልፉ። ልምድን ለመገንባት አሁን ልፋት ያለም ሲምፕል ነገር ነው የምነግራችሁ። ይሄንንም ካነበብኩት ነው የምነግራችሁ። አቶሚክ ሃቢትስ ከሚለው መጽሐፍ ስንቶቻችሁ አንብባችሁታል? የጄምስ ክሌር መጽሐፍ። ለስኬታችሁ ለግባችሁ አስፈላጊ ልምድ ማዳበር ግዴታ ነው። አመመኝ ደከመኝ ሰለቸኝ የለም። አሁን እንደሱ ግን በጣም ትልልቅ ተግባር ውስጥ እንዳትገቡ ልምዷን የምናዳብራት በትንንሽ ነው። እና ምን ይላል? ከ2 ደቂቃ በላይ አትስሩት ይላል። ለህልማችሁ ለግባችሁ የሚያስፈልገው ልምድ ለማዳበር 2 ደቂቃ ብቻ ማክሲመም፣ አለበለዚያ ከዛ በታች ስሩ። ስፖርት ነው 2 ደቂቃ ብቻ ስራና ከዛ ተመለሰ ተኛ። መጽሐፍ ማንበብ ነው 2 ደቂቃ ብቻ አንብብ፣ ከ2 ደቂቃ በኋላ ተወው። ለምን? እየጣፈጠ ስታቆም ነገም ትመጣለህ። በተመሳሳይ ሰዓት በተመሳሳይ ቦታ ተመሳሳይ ድርጊት ከ2 ደቂቃ በታች ብታደርጉ ለመጪው 6 ወር አለቀ። ከዛ በኋላ በዛ ሰዓት በዛ ቦታ ምን ያሰኛችኋል? ልምድ ሆኗል አይደል? ሱስ ሆኗል። አምጣ ይላችኋል። ተግባሩን ወደድኩት አልወደድኩት ሳይሆን አውቶማቲክ የምታፈቅሩት ተግባር ሆኖ ለስኬታችሁ የሚያስፈልገው ተግባር ውስጥ ትገባላችሁ ማለት ነው። ዋናው መተግበሩ ሳይሆን ዋናው ልምዱ ነው። የተግባር ዋናው መጽሐፍ ማንበብ ሳይሆን መጽሐፍ የማንበብ ልምምድ መገንባት ነው። ዋናው ሰውን ይቅርታ ማለት ሳይሆን የይቅርታ ልምምድ መገንባት ነው። ዋናው ማመስገን ሳይሆን የማመስገን ልምድ መገንባት ነው። ዋናው ዛሬ መጽደቅ ሳይሆን የጽድቅ ልምድ መገንባት ነው። ስለዚህ ቅድም 3 ነገር ጽፋችኋል። ለ3ቱ ተግባራት የሚያስፈልጉ ምን ትጽፋላችሁ?
ለሶስቱ ውጤቶች የሚያስፈልጉ አንዳንድ ተግባራት ጻፉ። አንድ ተግባር እሷን መጀመሪያ ተግባር ውስጥ በቀን ውስጥ 10 ሰዓት እሰራለሁ 5 ሰዓት 1 ሰዓት 30 ደቂቃ ከማለት በፊት 2 ደቂቃ በተመሳሳይ ሰዓት በተመሳሳይ ቦታ ተመሳሳይ ተግባር ለ2 ደቂቃ ለመጪው 6 ወር ማድረግ። ከዛ ምን ይሆናል አለ? ሱስ ይሆናል፣ ልምድ ይሆናል። አስተውሎ ልምድ መገንባት። የምትፈልጉትን ነገር ጠንካራ ግልጽ ፍላጎት ማስቀመጥ ያስፈልጋል። አሁን ጠንካራ ለማድረግ ምን ያስፈልጋል አለ? ፍላጎታችንን ወደ ልምድ ማዳበር አለብን። ጠንካራው ደጋግመን እያየነው ልምድ ካዳበረን ልምዱ ሁሉ ጊዜ ወደ ምንድን ነው የሚወስደን? ወደ ውጤቱ ነው እየወሰደን የሚመጣው በየቀኑ። ስለዚህ ይሄንን ሶስት ተግባራት ጻፉ። ለእያንዳንዱ አንዳንድ ተግባር ማለት ነው። በየቀኑ ይሄንን አመመኝ፣ ደከመኝ፣ ሰለቸኝ ቆይ በኋላ ሳትሉ ሰዓቱ በደረሰ ሰዓት ሁሉ ያንን ተግባር በተደጋጋሚ ያሉ። ለምን? ልምድ እንዲሆን። ልምድ ከሆነ በኋላስ ከ6 ወር በኋላ ምን ይፈጠራል መሰላችሁ? ልብ ብትሉም ልብ ባትሉም ብታስተውሉም ባታስተውሉም ራሳችሁ ምን እያደረጋችሁ ታገኙታላችሁ? ያን ልምምዱን እየከበዳችሁ ሳይሆን ደስ ብሏችሁ እያደረጋችሁ ራሳችሁን ታገኙታላችሁ ማለት ነው። ያ ምን ይባላል? ተግባር ውስጥ እንድንገባ ልምዱን ቀድመን። ስለዚህ ከተግባር በፊት ልምድ አለ፣ ከልምድ በፊት ፍላጎት አለ ማለት ነው። ጠንካራ ፍላጎት የልምድም ጠንካራ ፍላጎት የውጤትም የተግባርም መሰረት ነው፣ ዘሩ ነው። ስለዚህ ፍላጎታችንን በየቀኑ እንዴት እናጠንክረው ለሚለው ስለ ፍላጎታችን ማሰብ፣ ስለ ፍላጎታችን ማየት፣ ሶሻል ሚዲያ ላይ ማየት፣ ስለ ፍላጎታችን መጠየቅ፣ ስለ ፍላጎታችን በፍላጎቱ ዙሪያ ላይ ያሳኩ ሰዎችን ሜንተር አድርጎ ማማከር። አለቀ። ዙሪያችንን እንዳለ ለስኬት አጠር ነው ማለት ነው። ለፈለግነው ውጤት ዙሪያችንን አጠር። ልብ አድርጉ። ፍላጎት ወደዚህ አዋዋል ወደዚህ ከሆነ ሰው የሚሆነው ልምድ የሚያዳብረው እንደሚውልበት ቦታ ነው ወይስ እንደ ፍላጎቱ? የፍላጎቴ አይነት ልምምድ ያስፈልገኛል። ልምዱን የማዳብረው ልምዱን ካዳበሩት ሰዎች ነው። እነሱን የማገኝበት መድረክ ያስፈልገኛል። አንዱ ምንድነው? ሜንተር እንዲኖረኝ ማድረግ። ሌላው ምንድነው? ሶሻል ሚዲያ ላይ ሆን ብዬ እየገባው የማየው ነገር እንዲኖረኝ። ሰዓሊ መሆን የምፈልግ ከሆነና ልምዴ ግን ሌላ ከሌሎች ሰዎች ጋር ውል ከሆነ ሰዓሊዎች ፖስት የሚያደርጉትን በየቀኑ ባይ ሲስሉ ስቱዲዮቻቸውን ምናምን እንዴት እንደሚያደርጉት በየቀኑ 5 ደቂቃ ሆን ብዬ እንዲህ ስገልጥ በአጋጣሚ ሳይሆን ሆን ብዬ ሰርች አድርጌ እየገባው ስፔሻል ፕሮፋይል ውስጥ እየገባው እማይ ቢሆን ከዛ ደግሞ ሜንተር ኖሮኝ በወር አንዴ በ3 ወር አንድ ጊዜ ቁጭ ብዬ ስቱዲዮ ጋር እንዴት እንደሚስል ሄጄ አይቼ 30 ደቂቃ 1 ሰዓት አውርቼው ስሜቱን አይቼ ብመጣ እኔ ውስጥ ያለው ፍላጎት እየጠነከረ ይመጣል አይመጣም? አለቀ። ወንጀልም በእንደዚህ አይነት ነው ተጠናክሮብን የምንሰራው። ኃጢአትም በእንደዚህ አይነት ነው፣ ጽድቅም በእንደዚህ አይነት ነው፣ ስኬትም በእንደዚህ አይነት ነው። ስለዚህ ለስኬት ሁላችንም ሩብ ጉዳይ ላይ ያለን ደርሰናል። የምትፈልጉት ስኬት ላይ ለመድረስ ተግባር ውስጥ መግባት ብቻ ነው። ተግባር ውስጥ ለመግባት ጠንካራ ፍላጎትን ምን ማድረግ ነው? ግልጽ የሆነ ጠንካራ ፍላጎትን ማዳበር ነው። እሱን ካዳበርን በኋላ ተግባር ውስጥ ለመግባት ልምምድ ማዳበር አለብን ነው። አውቶማቲክ ነው ማለት ነው። ለስኬት ልምምድ ካዳበራችሁ ውድቀት ከናንተ ይርቃል። ለሀብት ልምምድ ካዳበራችሁ ድህነት ከናንተ ይርቃል። ለመልካምነት ልምምድ ካዳበራችሁ ክፋት ከናንተ ይርቃል። ለሰላም ልምምድ ካዳበራችሁ ጦርነት፣ ክፋት ከናንተ ይርቃል ነው። ስለዚህ what do you want የሚለውን ካወቅን በኋላ ለሱ ልምምድ ማዳበር የኛ ቤት ስራ